በኢትዮጵያዊነት የምንሰዋለት ዓላማ ነገ ሃርቨስት የምናደርገው ብቻ ሳይሆን አንዳንዱ በልጆቻችን የሚታይ ሊሆን ይችላል። ለዚያም ቢሆን ዋጋ የሚከፈልለት ጉዳይ ነው። አብይ መስሎት ነው የህፃናትን እያስደበደበ መስሎት ነው። ወንድ የማራይቱ ልጅ ወንዱን ወልድለት ነው። ወንዱን ገና አማራ ክልል ላይ ብትሄዱ እኮ አብዛኛው እኮ ከተሰዉት ሰዎች አብዛኞቹ ከ12 ዓመት በታች ያሉ ህፃናቶች ናቸው። በከባድ መሳሪያ የሚደበደቡት አገር የመምራት ብቃትን ከምሳሌ ንግግሮቹ ማየት ይቻላል። ከሽንኩርቱ ምሳሌ ከምናምን ዝባዝንኬ ምሳሌ አብይ ቁጭ ብሎ ቦርጩን አሳብጦ ንጹሃንን የድሃ ልጅ ምንም የማያውቅ ገበሬ በደሃው ላይ ድሮን እየጣለ እየገደለው ቢከፋህም ልጅህን ብገድለውም ግን ኢትዮጵያዊ መሆንን ግን አትርሳ እባክህ እያለ በሰዎች ደም ላይ የሚቀልድ ሰው እንደዚህ ያለ አብይ ሁለት አይነት መልክ ነው። ምላሱ ላይ ያለና ልቡ ላይ ያለች ኢትዮጵያ እኔ የሆነ ጋባል ሆኜ መረጃ ሰጥ ነበር ሲል እኮ ማያፈርሰው ማለት ነው። እጅና እግራቸውን ያጡ ሰዎች እዛው ቤተመንግስቱ ዙሪያ ላይ ቤት ጡረታም እንኳን አገልግሎት አጥተው በልመና የሚተዳደሩ ብዙ ሰዎች አሉ። ከዚህ በላይ ሀገር መውደድ ምን አለ? ጠመንጃ ያነገበ የኃይል አስተላለፍ በየትኛውም መልኩ አብይ ሊያስቆመው ይችላል። አብይ ቁመና አለኝ ብሎ አስቦ ያንን ዝግጅት ማድረግ የሚችል ከሆነ በተግባርም በአስተሳሰብም የፋኖ ኃይል ተሸነፈ። ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት ስር ነቀል ለውጥ ማምጣት አለብን፣ ስለዚህ ንቅለ ተከላ መስራት አለብን ብላ የኦህዴድ አቅጣጫ አዳነችን በአፈጻጸም ደረጃ አስቀምጦ ታከለም አዳነችም ይህንን ንቅለ ተከላ ሲሰሩ ነበር፣ ሲቀባበሉ ነበር። ሰላም ጤና ይስጥልኝ አድማጭ ተመልካቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ በጣም ሰላም ነኝ። በመላው ዓለም የምትገኙ ተከታዮቻችን የጽናት ቤተሰቦች በቅድሚያ ከሁሉ በማስቀደም ሰላምታችን እናስቀድማለን። ጽናትን የምትከታተሉ በሱፐር ቻት የምትደግፉ ሀሳብ አስተያየታችሁን የምትሰጡ የጽናት ቤተሰቦች ከልብ የመነጨ ምስጋናችን እናቀርባለን። ጽናትን ማሳደግ የበለጠ አለብን። ስለዚህ በጽናት የሚነሱ ሀሳብ አስተያየቶችን በውስጥ መስመርን በመላክ ጽናትን በመደገፍ ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ከጽናት ጎን እንድትቆሙ ሁሉ ጊዜ እንጠይቃለን። ምክንያቱም በዚህ ሚዲያ ላይ በዋናነት የምናሳልፈው የህዝባችን ጉዳይ ነው። የህዝባችን አጠቃላይ ትኩረት የሚፈልጉ ጉዳዮችን ስለሆነ ጽናትን መደገፋችሁን ሁሉ ጊዜ እንዳትረሱ። ያው ህዝባችን መደገፍ ስለሆነ ማለት ነው። ለዛ ደግሞ እኛም ጊዜ ሰጠን ጊዜያችን ሁሉ እዚህ ቦታ ላይ ነው ጠምደን ያለ ነው እና ሁሉ ጊዜ ፕሮግራማችን ስትከታተሉ መከታተላችሁን ደግሞ የምናውቀው አስተያየት ስትሰጡ የበለጠ ብርታት ስለሚሰማን ፕሮግራማችን በመከታተል ላይክ፣ ሼር በማድረግ ከጎናችን እንድትቆሙ ሁሉ ጊዜ ጠይቃለሁ። ይህንን ካልኩኝ እንግዲህ ጽናት ሚዲያ የተለያዩ ሀሳብ አስተያየቶችን በተለያዩ ርዕሶች ላይ ታወያያለች። በዚህም ላይ በተወሰነ መልኩ ሚዲያዋ ካላት አቅም እና ተደራሽነት ሳይሆን በዋናነት ከሚነሱት አጀንዳዎች በመነሳት ግን አንዳንድ ምልክቶች እየሰማን በዋናነት በአዲስ አበባ ውስጥ የሚደረገው ህዝባዊ እንቅስቃሴ የበለጠ መጠናከር አለበት ብለን የአዲስ አበባን ህዝብ ሁሉ ጊዜ አጀንዳ ሰጥተን የምንቀሰቀስበት ሁኔታ እና በተለይ ለፖለቲካ መብቶቹ አጠቃላይ ለሚደርስበት ስርዓታዊ ጫናዎቹ መንግስታዊ በደሎች ሁሉ የመብት ጥያቄው እንዲጠይቅ ሁሉ ጊዜ ነው የምንወተውተው። ይህንን ደግሞ በደራጀ መልኩ ሀሳብ አስተያየቱን ወደ አደባባይ ይዘው እንዲወጣ ሀሳባችን ይሰጣል እና በዚህም ምክንያት ብልጽግና ጽናት ሚዲያ በምታነሳው አንዳንድ ሀሳቦች ላይ የብልጽግና ካድሬዎችም ብልጽግና ውስጥ ያሉት ኃይሎች በተለይ የኦህዴድ ኃይል ትንሽ ቆንጠጥ እንዳደረገው መረጃዎች እየመጡልን ነው። በዚህ ጉዳይ እንኳን እኛ መታበያ አንፈልግም። መሬት ላይ ገና ብዙ ስራ ስለሚቀር መሬት ላይ ያሉትን ከዚህ በፊትም የሚታወቁም አይታወቁም ተገጣጥመው ነገ ጠዋት አደባባይ ላይ ሲመጡ እውነታው ያኔ ይገለጣል። ለማንኛውም ግን በብልጽግና አገዛዝ ውስጥ በኦህዴድ ውስጥ ያሉ ኃይሎች ጽናት ከምታነሳቸው ሀሳቦች እየተነሳ ፈታኝ ነገር ውስጥ እየገባ እንደሆነ እየሰማን ነው እና የበለጠ ደግሞ እንደውም
እንድንሰራ በዚህ ጉዳይ ላይ ትኩረት ነው የሚሰጠን። የአዲስ አበባ ጉዳይ ላይ ሁል ጊዜ ትኩረት ሰጥተን እናነሳለን። ለዚህም አዲስ አበባ ፖሊስ ኮሚሽን ፍተሻዎችን እጀምራለሁ፣ ህዝቡን ተባበሩኝ አይነት ነገር ብሏል። የደበቁ ኃይሎች ምናልባትም ጸጉረ ልውጥ ኃይሎች ወደ ከተማው ገብተዋል በሚል ፍርሃት ውስጥ ነው ያለው። በተለይ ተራ አስከባሪዎችን በከተማ ውስጥ ያሉትን በሙሉ ከስራቸው ካፈናቀለ በኋላ የተራ አስከባሪ አጠቃላይ ተርሚናሎቹ ለጸጥታ አካል እንዲሰጥና የጸጥታው አካል በተለይ በቴሌብር ክፍያ ታክሲዎች እየከፈሉ ከዛ የሚሰበሰበው ገንዘብ እንደ ደሞዝ ሊከፍላቸው እንዳሰበ እየተሰማ ነው። በተለይ ደንብ አስከባሪ ምናምን የሚባል ስለዚህ የአዲስ አበባን በዋናነት ወጣት የስራ አጥ በማድረግ ተጨማሪ እሱ የሚፈልጋቸው የጥቅም ተዋናዮች ብቻ ከተማው ላይ እንዲሰፍሩ በዋናነት ደግሞ የደህንነት የጥበቃ ስራ ለመስራት እንዳሰበ ነው። ግን ይሄ የሚያሳየው ምንድን ነው? አጠቃላይ የብልጽግና አገዛዝ በከፍተኛ ውጥረት ውስጥ እንዳለና የመጨረሻው ቋፍ ላይ ያለ አገዛዝ የሚያሳየው ምልክቶች ይህን ነው በደጋጋሚ የምንገልጸው ማለት እና በዚህ ጉዳይ ላይ ትንሽ አንዳንድ አስተያየት እየመጡልን ነው። በጣም ጥሩ ነው። ጽናት መበርታት አለባት። እንግዲህ እናንተም አድማጭ ተመልካቾቻችን ሁልጊዜ ተሳትፏችሁ ከኛ ጋር እንዲሆን እንጠይቃለን። ይህንን ካልን በተለይ በዚህ በጦርነቱ ጉዳይ ላይም በስፋት ስንናገር ቆይተናል። የአብይ አህመድ ከምርጫ በፊት ወደ ጦርነት ሊገባበት የሚችልበት ምዕራፎች ምልክቶች አሉ ብለን ያው የፖለቲካ ሴናሪዮ ትንተና ከዚህ በፊት አስቀምጠን ነበር። እውነት ለመናገር እንደውም ጽናት ናት በዚህ ጉዳይ ላይ ሀሳቡን ቀድማ ነገሩን ወደፊት ያመጣችው እና ይህም አሁን አጀንዳ ሆኗል። አሁን በጣም እየተባባሰ መጥቷል። አሁን ይሄ ከምርጫው በፊት በዋናነት ያው የጦርነት ፍጥጫ በፊትም አለ፣ ግን ከምርጫው በፊት ወደ ጦርነት ሊገባ ይችላል የሚል ፖለቲካል አውድ ሰጥተን ከመጣን በኋላ የምንሰማዋቸው አጠቃላይ የጦርነት ማስጀመሪያ ፊሽካዎች በሙሉ ያ ማሳያ እየሆነ እየመጣ ነው። በቅርቡ የመከላከያ ሚኒስትሩ ከዚህ በፊት የኤርትራው ፕሬዚዳንት ለሰጡት መልስ ለትናንሽ ሀገሮች እንደውም የሀገር እንኳን ቁመና ላይ የሌላቸው ለነሱ መልስ አንሰጥም አይነት የንቀትና እንደው ሀገር መሆናቸውን እንኳን መቀበል በማይፈልጉበት ሁኔታ የሰጡት መልስ ማሳያ ነው። ለዛ እንግዲህ ፍጥጫ ነው። አምባሳደር ዲናም እንደዚሁ ሀሳቦችን እያመጡ ነው። በተለይ ከዚህ በፊት እንዳልነው አሁን ጦርነቱን ለማስጀመር ኮዝ ነው ያጡት ብለናል። እንዴት አድርገን ይሄንን ፊሽካ እናስነፋው? ህዝቡንስ የሚሞትለት አጀንዳ ምን አይነት አጀንዳ እንስተው? እና አሁን አጀንዳ ምንድነው? ከሉዓላዊ ግዛታችን መውጣት አለባት የሚል ጥያቄ ይዘዋል። እንግዲህ የአብይ መንግስት ተደራድሮ የሰጠው እና ያም ተፈጻሚ ይሁን ከዚህ በፊት በአልጀርስ ስምምነት አከራካሪ ሆኖ ሲቆይ የነበረው አብይ ወደ ስልጣን ከመጣ በኋላ ነው። የሻዕቢያ አገዛዝ በዋናነት ቦታው ላይ ተቆጣጥሮት ያለ ማለት ነው። አሁን ምን ተገኘ ከተባለ ግጭት ማስጀመሪያ ነው። ራሱ የለኮሰው ራሱ የፈቀደለትን ድጋሚ ደግሞ ግጭት ማስጀመሪያ እንቅስቃሴ ውስጥ እየገቡ እንደሆነ ነው ነገሮች የሚታየው። ስለዚህ ያስቀመጥናቸው የፖለቲካ ሴናሪዎች ትክክል ሊሆንና መላምታችን ወደ እውነት እየተጠጋ እንደሆነ ማሳያ ነው። አሁን የቃላት ጦርነት ተጀምሯል። እዚህም እዛም እንትኖች አሉ። በዋናነት ደግሞ የምርጫ ጉዳይ ደግሞ ያው ከዚህ በፊት እንዳልነው አብይ አህመድ ከዚህ በኋላ በምርጫ የሚሰይመው መንግስት በኢትዮጵያ ውስጥ አለ ከተባለ ምናልባት እዚህ እንጦጦ አካባቢ እና ሱሉልታ በዚህ በቡራዮ በኩል ምናምን እዚህ ሞጆ ዙሪያ ምናምን ካልሆነ መቼም በሀገር አቀፍ አብይ ምርጫ አድርጌ ምርጫ በሚገኘው የህዝብ ድምፅ መንግስት መስርቼ ምናምን የሚለው ቅዠት በፍጹም ይህንን እንደ አንድ የፖለቲካ ሴናሪዮ ነው የምነግራቸው። ከግምትም በላይ የሚቻል ሁኔታ የለም። አሁን ያለውን የኃይል አሰላለፍ ጠመንጃ ያነገበ የኃይል አሰላለፍ በየትኛውም መልኩ አብይ ሊያስቆም አይችልም። በየትኛውም እንደውም ምናልባት እኔ የምገምተው ምርጫ አብይ አሁን እንደ ምሳሌ እንኳን ብናይ አማራ ክልል ላይ ምርጫ የሚያስችል አውድ ተፈጥሮ ለምርጫ መደላደል ተፈጥሮ ለዛ ሁኔታ እንደው
አብይ ቁመና አለኝ ብሎ አስቦ ያንን ዝግጅት ማድረግ የሚችል ከሆነ በተግባርም ባስተሳሰብም የፋኖ ኃይል ተሸነፈ ማለት ነው። ተሸንፏል ማለት ነው። ማሳያው ራሱ ሽንፈት ነው። ስለዚህ ያ ነው የእነሱም የህልውና ጉዳይ ስለሆነ በአማራ ክልል ውስጥ ምርጫ የሚደረግበት ሁኔታ የተዘጋ ምዕራፍ ነው። የአብይ አንድ የፖለቲካ ሶሉሽን ሳያመጣ በዙሪያው ከከበበው የኃይል አሰላለፍ ጋር ሁሉም ቁጭ ብሎ ተሸናፊነቱን አምኖ የሽግግር መንግስት በመፍጠር ሀገሪቷን ወደ ዘላቂ ሰላም ማረጋጋት የሚያስችል የፖለቲካ ውሳኔዎቹን እስካልመጡ ድረስ በሚቀጥለው ምርጫ መንግስት መስርቼ እነዚህ ኃይሎችንም ድጋሚ ደግሞ 5 ዓመት እድል አግኝቼ እወጋለሁ ብሎ ማሰብ በራሱ የሞት አዋጅ ነው። በተለይ የነፃነት ትግል ውስጥ ላሉት ኃይሎች የሞት አዋጅ ስለሆነ ይሄንንም ጠንቅቀው ስለሚገባቸው ምርጫ የሚያስችል አውድ የለም በየትኛውም ቀጠና ማለት ነው። ስለዚህ ያለው አማራጭ አብይ ምንድነው? አሁን ትናንትና ምርጫ ቦርድ መግለጫ ሰጥቷል። ምንድነው? በሚቀጥለው ምርጫ ላይ ምርጫ ቦርድ እየተዘጋጀ እንደሆነና ለዛ ዝግጅቱ ደግሞ በተለይ በዲጂታል መታወቂያ ነው ምርጫውን የምናደርገው ነው የሚሉት። የዲጂታል አጠቃላይ አገልግሎት ነው የምንሰጠው የሚቀጥለው ምርጫ የሚል ነው። እንግዲህ እሱ አንዱ የተፈለገው ለዚህ በተወሰነ መልኩ ምርጫ ቦርድ ተንቀሳቅሶ ማስመረጥ የማይችልበት አሁን ስለተፈጠረ በአንድ ማዕከል ላይ ቁጭ ብሎ በመላው ሀገሪቱ ላይ የዲጂታል ሰርቪስ በማድረግ ምርጫውን እናስፈጽማለን የሚል ነገር ነው። ይሄ ደግሞ ከአፈጻጸም አኳያ ብዙ ችግር አለ፣ ብዙ ቴክኒካል ችግሮች ስላሉት ማለት ነው። ዞሮ ዞሮ የተለያዩ ጣቢያዎች፣ የተለያዩ ስቴሽኖች፣ የተለያዩ ዝግጅቶች ምናምን ያስፈልገዋል እና እነዛ አካባቢ ላይ ራሱ ከፍተኛ መስተጓጎል አለ። እሱ ብቻ ሳይሆን ወደ ምርጫ ራሱ ውጭ ሆኖ የሚመዘገበው ሰው ኮንፊደንስ የለው። አሁን ሰው በድሮን የሚሞትበት አካባቢ ላይ አማራ ክልል ሄዶ አንድ ሰው እጩ ነኝ ብሎ ለምርጫ የሚቀርብ ሰው የለም። ብአዴን ከሆነ ብአዴን ብዙ ርቀት መሄድ አይደለም። ስለዚህ አብይ ሞራል አለው ወይ ምርጫ ለማድረግ የሚያስችል መደላድል አለው ከተባለ የለም። ስለዚህ የአብይ መንግስት ምርጫ የማያደርግ ከሆነ በቀጣይ ምንድን ነው የሚሆነው ከተባለ በጦርነት ነው የሚያሳልፈው። ደጋግመን ነው የተነገርነው። ይሄ ሴናሪዎችን ምናልባት ትክክል ከሆነ ጽናት ሚዲያ በዚህ ጉዳይ ላይ በቂ የፖለቲካ ግንዛቤዋ ነው የሚያሳየው። እውነት ለመናገር መታበያ አይደለም። ግን አንዳንድ ሰዎች ይሄ ጦርነት አይደረግም፣ ይሄ ጦርነት አብይ ደፍሮ አይገባበትም የሚል ሴናሪዮ እየሰጡ እና ይሄ የሴናሪዮ ስህተት ምናልባት እኔ እንደቀላል አለ። ምክንያቱም የሚጨበጥ የሚዳሰስ ምናምን ከምልክቶቹ በላይ ከመረጃ በላይ ምንም እውነት የለም እና ይህንን አለመቀበል በራሱ ትክክለኛ የሴናሪዮ ብቃት ነው ብዬ አላስብም። ስለዚህ አብይ አህመድ ምርጫ ማድረግ የሚያስችል አውድ ስለሌለው ምርጫውን በጦርነት ሸፍኖ አገሪቷን ልትፈርስ ነው፣ ከእጄ ሊወጣ ነው፣ ልትበተኑ ነው፣ ስለዚህ አግዙኝ የሚል ቅስቀሳ መቀስቀስ ብቻ ነው። ሌላ ምንም ምርጫ የለው። አሁንም እየሰጠ ያለው በተወሰነ መልኩ ይሄ አሁን ብሔራዊ ስሜት እንዴት አድርገን እናስተባበር ምናምን አሁን ካድሬው በየሚዲያው እየመጣ አሁን ኢትዮጵያ ትቅደም ምናምን ለባንዲራው መሞት አለብን ስንሞትም ምናምን እያለ አሁን እንደውም ትናንትና ኢቲቪ ላይ እየሰጠ ያለው አንዱ ይሄ ነው። ብትቆስሉም ምን ብትሉም ካናዳም ብትሆኑ ስትሞቱ ግን የምትመጡት ሀገራችሁ ነው። ስለዚህ ሀገራችሁ ጉዳይ ምናምን የሚል ይቺ ጉዳይ ኢትዮጵያዊነት ማዕቀፍ ነው። ኢትዮጵያዊነት ከትናንት እስከ ነገ ነው። ኢትዮጵያዊነት ከሀ እስከ ፐ ነው እንጂ ሲመቸን ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። የሁል ጊዜ ነው። በከፍታም በዝቅታም ሲመችም ሳይመችም የምንኖረው ጉዳይ እንጂ ኢትዮጵያዊነት ሲደላንና ለኛ ሲመች ለምሳሌ ስልጣን ስንይዝ ኢትዮጵያዊ ብለን ኖረን ስልጣኑ ሲቀር ደግሞ የለም ኢትዮጵያዊነት አያስፈልግም የምንል ከሆነ ይሄ ትክክለኛ መስፈርት አለ። ኢትዮጵያዊነት የምንሰዋለት ዓላማ
ነገ ሃርቨስት የምናደርገው ብቻ ሳይሆን አንዳንዱ በልጆቻችን የሚታይ ሊሆን ይችላል። ለዚያም ቢሆን ዋጋ የሚከፈልለት ጉዳይ ነው። ይሄ ደግሞ በኢትዮጵያ በተደጋጋሚ ታይቷል። ሰዎች አድዋ ላይ የሞቱት፣ ሰዎች ማይጮ ላይ የሞቱት፣ ሰዎች ባድመ ላይ የሞቱት ትውልድ እንዲቀጥል ሀገር እንዲቀጥል እንጂ ከሞቱ በኋላ ሌላ የሚያገኙት ወረት ክፍያ ስላለ አይደለም። ሰዎች ህይወታቸውን ከፍለው ሀገራቸውን የሚያጸኑት ኢትዮጵያዊነት እንደዛ ባለ ደርዝ የሚለካና የሚታይ ስለሆነ ነው። ባጭሩ ኢትዮጵያዊነት ኩልል ብሎ የሚፈስ ጅረት ነው። ክረምት ከበጋ የማይቋረጥ በድምጸቱ ለህጠሙ በመድረሱ ለእርሻ በመሆኑ ተፈጥሮን በመጠበቁ እጅግ እርካታ የሚሰጥ በሰፈር ውስጥ የሚያልፍ ኩልል ያለ ጅረት ካለ ኢትዮጵያዊነት እነሱ ነው። ነገ ማለት ነው ነገ ለአማራ ልጅ እወልዳለሁ መስሎት አብይ መስሎት ነው። ህፃናትን እያስደበደበ መስሎት ነው። ወንድ የአማራይቱ ልጅ ወንዱን ወልድለት ነው። ወንዱን ገና ጦር ለምን ተብሎ በህፃናት ላይ ለምን ችግር ካለበት የ7 ዓመት ህፃን እሺ ህፃን እኮ ያደገ ዝም ብሎ በከንቱ አይደለም። ተቸግሬ ሳጨሰ ይመጣይ ስቄ ጠላና ርቄሽ አብይ ቁጭ ብሎ ቦርጩን አሳብጦ ንጹሃንን የደሃ ልጅ ምንም የማያውቅ ገበሬ በደሃው ላይ ድሮን እየጣለ እየገደለው ቢከፋህም ልጅህን ብገድለውም ግን ኢትዮጵያዊ መሆንን ግን አትርሳባክ እያለ በሰዎች ደም ላይ የሚቀልድ ሰው እንደዚያ ላይ ማለት ኢትዮጵያዊነት ለሱ የሚሰጠው ትርጉም ማለት ነው። ችግር እኮ የለውም። እሱ ትላንትና በመንግስት ስልጣን ውስጥ ሆኖ እኔ የሆነ ጋባል ሆኜ መረጃ ሰጥ ነበር ሲል እኮ ማያፈርሰው ማለት ነው። እና ያንን ዓላማ እንዳለው ራሱ የሚገልጽና በመጽሐፍ የጻፈ ሰው ዛሬ ደግሞ ከኔ በላይ የኢትዮጵያ ጉዳይ የሚያሳስበው የለም እና እናንተም ደግሞ እንደኔ አስቡ እና ቢከፋችሁም ብትደበደቡም ብትሞቱ ግን መሞቻችሁ መቀበሪያችሁ እዚህ ቦታ ስለሆነ አገራችሁን በጣም እኮ የሚያሳዝን ሰው እኮ እና የሚያሳዝን ሰው ከዚህ በላይ ምንም የለም ማለት ነው። በሱ ደረጃ ላይ ያሉ ሰዎች አይደለም ከሱ ደረጃ በታቸው ነው ለዚች ሀገር አንድነት ስንት ዋጋ የከፈሉ እጅና እግራቸውን ያጡ ሰዎች እዛው ቤተመንግስቱ ዙሪያ ላይ ቤት ጡረታም እንኳን አገልግሎት አጥተው በልመና የሚተዳደሩ ብዙ ሰዎች አሉ። ከዚህ በላይ ሀገር መውደድ ምን አለ? እሱ ግን በጣም ከሱ የተሻለ ለሀገር የሚያስብ እንደሌለ አድርጎ ማለት ነው። እና አብይ ሁለት አይነት መልክ ነው ያለው። ምላሱ ላይ ያለና ልቡ ላይ ያለች ኢትዮጵያ ማለት ነው። ልቡ ላይ ያለችው ኢትዮጵያ እናቃታለን፣ ኦሮሚያ ነች። የኢትዮጵያን ፍርስራሽ የምትናፍቅ እና ያችን ጊዜ ማየት። ምላሱ ላይ ያለችው ኢትዮጵያ ግን ካሜራ ፊት ነው። እና አሁን እኛ የአብይን ገጽታ መረዳት ከጀመርነው 7ኛ 6ኛ ዓመታችን ነው። እሱን ደግሞ በተግባር አይተነው ተለማምደንበት የዚህን ሰውዬ አውሬነትና ጭካኔን በተግባር ተሰቃይተንበት ሀገራችን ጥለን የወጣን ሰዎች ብዙዎቻችን በዛ ሁኔታ ነው ያለው። ሀገራቸውን ጥለው መውጣት ደግሞ ያልቻሉ ደግሞ ተጨንቀው መሄጃ አጥተው እንደው የሚወጡበትን ቦታ የሚናፍቁ ኢትዮጵያን ዛሬ እንዳለ ሙሉ ህዝቡ በዛ ደረጃ ነው ያለው። እንደው ቢሰደድ ደስ ይለዋል። እንደው አብይ አህመድ እንደው በነፃ እንደው ቪዛ አግኝቶ ህዝቡ ወይ እንደው መንገዱን ከፍቶለት እንደው ህዝቡ ውጣ ቢባል እውነቴን ነው የምነግራችሁ ከተማ ውስጥ የሚቀመጥ ማንኛውም ህዝብ ይሄ የሚያሳየው ህዝቡ እንዴት በሀገሩ ጉዳይ ላይ ተስፋ እየቆረጠ እንደመጣ የሚያሳይ እና ብሔራዊ ስሜት የሚባል ነገር በአብይ ዘመን እንዴት አድርጎ እንደገደለው እንዴት አድርጎ እጅግ በጣም ዘረኛ የሆነ ጨፍጫፊ የሆነ በቀለኛ የሆነ ሰዎች በማንነታቸው የሚያጠቃ የሚጠላ ለዛ ደግሞ በአየርም በምድርም ሰውን የሚጨፈጭፍ ህፃን ልጅ እንኳን አይቀርም። አማራ ክልል ላይ ብትሄዱ እኮ አብዛኛው እኮ ከተሰዉት ሰዎች አብዛኞቹ ከ12 ዓመት በታች ያሉ ህፃናቶች ናቸው በከባድ መሳሪያ የሚደበደቡት። እንደውም በቅርብ ጊዜ አንድ እናት ልጇ ሞቶባት እሷም እንደዚሁ አብዳ ተሰቃይታ እሷም ራሷ ህይወቷን እንዳጣች እየሰማ ነው። ቅርብ ጊዜ በድሮን ከተመታ ልጅ። አሁን አብይ የሚናገረው ይሄ ነው እና እንደዚህ አይነት ግድያም እየፈጸመ ግን ኢትዮጵያዊነታችሁን አትርሱ፣ በገላችሁም የምትቀበሉት እዚህ ስለሆነ የሚል ሰው ነው እና ይሄ ደግሞ በትውልድ ውስጥ የሚፈጥረው ጥላቻ የሚፈጥረው በቀልና ነገ ጠዋት ሊያወራረደው የሚችለው ሂሳብ
እኔ በቅጡ አለመረዳቱ ነው በጣም የሚገርመኝ ማለት ስላቆቹ እና በዛ ሂሳብ ያለ ሰው ይሄ ሰው አገሪቷን ለማፍረስ ለመበተን ስለሆነ ምን ጊዜም የሚሰራው ፕሮጀክቶቹ በዚህ የሚቃኙ ስለሆነ በቀጣይ የአብይ አህመድ ፖሊሲ ወደ ጦርነት ነው። ምክንያቱም ከጦርነት የሚያተርፈው ነገር አለ። ሁለት ነገር ያተርፋል። ከግጭት አብይ ሁለት ነገር ያተርፋል። አንደኛ ስልጣኑን ማስረዘም ይችላል። ምክንያቱም በግጭት ውስጥ ህዝቡን ያደናግረዋል። አገሪቷ ልትበተን ነው። ከህወሓት ጋር የነበረው ይሄ ነው። ኢትዮጵያ ልትፈርስ ነው፣ ከእጃችን ልትወጣ ነው እና ተሰባሰቡና ህወሓት እናሸንፍ ብሎ ዱቄትም ከብትም ምንም ሰውም አዋጥቶ ሄዶ ጦርነቱን እንዴት አድርጎ ኮንስፓይረሲ አድርጎ የሄደበት መንገድ የሚታይ የትላንት ታሪክ። ያ ጦርነት ሳያልቅ ደግሞ አማራ ክልል ሄዶ ደግሞ እንዴት አድርጎ ሰራዊቱን ለዚህ ለጥይት እና ለሞት ሲሳይ ያደረገው እሱ እስከፈለገበት ሰዓት ድረስ ጦርነት ማስረዘም የሚፈልግበት አውድ እየተመለከተ። ስለዚህ አሁን በቀጣይ የአብይ ተልእኮ ሌላ ግጭት እና ከዚህ ግጭት ውስጥ አብይ የሚያተርፈው አንደኛ ስልጣን ማስረዘም፣ በሁለተኛ ነገር ግን ስልጣኑን እንኳን ማስረዘም የማይችል ከሆነ በውጤት ደረጃ አገሪቷን መበተን ደግሞ የሚችልበት ምልክቶች አሉ። አሰላለፎች ይፈጥራል። የራሱ የሆነ ቀጠናዊ አሰላለፍ ይፈጥራል። ያ ደግሞ ውስጣዊ የሆነ አሰላለፍ ይፈጥራል። የተለያዩ ተዋናዮች ስለሚሳተፉበት ማለት ነው። በተለይ ከኤርትራ ጋር የሚደረገው ጦርነት ግልጽ ነው። በሱዳን በኩል ያለው አሰላለፍ አለ። በኬንያ በኩል ያለው ችግሮች አሉ። ከጅቡቲ ጋር የገባበት መካራ አለ። ከሶማሌላንድ ጋር እና ከሶማሌ ጋር ሞቃዲሾ ሶማሌ ጋር የሄደበት እንደዚህ አይነት ምልክቶች አሉ። እሱ ብቻ ሳይሆን ሚድል ኢስቱም ደግሞ የተለያየ አሰላለፍና ፍላጎቶች አሉ። ስለዚህ የተለያዩ ስቴቶች በኢትዮጵያ ላይ የውክልና ጦርነት የሚጀመርበት ምዕራፍ ነው አብይ የሚከፍተው ማለት እና ያንን በማድረግ ደግሞ በውጤት ደረጃ አተርፋለሁ ብሎ ያስባል። ምክንያቱም አገሪቷ በጂኦግራፊ አቀማመጧ ራሷ ሊበታተን ይችላል። አሁን ያለችውን አሁን ልታጣ ትችላለች። ያንን ደግሞ ይፈልገዋል። ወደሚፈልገው ግን አብይ ለመውሰድ ሁሉ ጊዜ የሚጠቀመው ምንድነው? ምላሱ ላይ ባለች ኢትዮጵያ ነው። ማደናገሪያ የሆነችው እሷ ነች። ያቺ ምላሱ ላይ የተነቀሳት ኢትዮጵያ ነች። ባሌና ወለጋ ላይ ሲሄድ ግን የኦሮሞ መንግስት ነው ያለው። ይሄ መንግስት ደግፉ የሚለው የልቡ ነች፣ በልቡ ውስጥ ያለች ነው። አሁን የምንሰማው ግን በምላሱ ውስጥ ያለች ኢትዮጵያ ነው። በምላሱ ላይ ደግሞ የተነቀሰው ኢትዮጵያ ደግሞ አብይ የማይፈልጋት ኢትዮጵያ ነው። ቁስል አለብን፣ ያደረ ቁስል አለብን፣ እዛ ቁስል ላይ መታከም አለብን ብሎ የሚያስብ እና ያቆሰለው ታሪክና ያቆሰለው ሌላ የፖለቲካ ጥያቄዎች፣ የኢኮኖሚካል ጥያቄዎች ምናምን አለኝ ብሎ የሚያስብ እና ለዛ ደግሞ ይሄ ትውልድ ይሰማ ወረድ አለበት። ይሄ ማህበረሰብ ዋጋ መክፈል አለበት፣ ይሄ ታሪክ መሰበር አለበት ብሎ የሚያስብ ሰው እንደማካካሻ የሚለው አሁን አብይ የሚናገረው ስለዚህችኛው ኢትዮጵያ ነው። ስለዚህችኛው ኢትዮጵያ ተሰብረናል፣ ስለዚህ እንካስበት እና በመካሳችን ደግሞ ልትቆጩ አይገባም፣ ልታዝኑ አይገባም፣ እንደውም ልታጽናኑ ነው የሚገባው፣ ልትማሩበት ስለሚገባ ምናምን ብሎ ነው እኮ በጣም በቃ ይሄ እኮ ነው የፖለቲካ ትርክቶች እነዚህ ናቸው። እና አሁንም በተወሰነ መልኩ የምንረዳው ይሄ ነው። ከዛ ውጭ ዝባዝንኬ ነገር ነው የሚናገራቸው ምሳሌዎች ምናምን የሚያነሳቸው ትሎች ሁሉ የዝባዝንኬ ምሳሌዎች፣ የሽንኩርቱ ምሳሌ፣ የደረጃው ምሳሌ፣ የቲያትር ቤቱ ምሳሌ ምናምን አንዳንድ ጊዜ እንደው እውቀት አለው ለማስባል የሚጠቀማቸው ካራክተሮች ካልሆኑ በስተቀር መለስ ዜናዊ እኮ በጣም የሚገርም እኮ ነው። አንድ ቀልድ እኮ ቀልዶ እኮ ሳምንትና 2 ሳምንት እኮ ሰው ይነጋገርበታል እኮ መለስ እንደዚህ ያለ እኮ ምናምን ተብሎ ማለት የመለስ ተቃዋሚዎች ሆነን እንኳን እንዴት አድርጎ ምሳሌዎቹ ራሳቸው እንደው ገርፎ እንደሚያስቀምጠን እኔ በተቃውሞ ጎራ ውስጥ በኖርኩበት ዘመን ሁሉም አውቀው ከብቃት ፍጹም አምባገነን የሆነ ሰው ነው። አገሪቷን ለዚህ ያበቃት ሰው ነው። ምንም ጥያቄ የለው። ግን አንተን ለማሳመን የሚሄድበት የመሪነት ኳሊቲ ግን ምንም እሱ ላይ መነጋገር አይቻልም። የአብይን አገር የመምራት ብቃትን ከምሳሌ ንግግሮቹ ማየት ይቻላል። ከሽንኩርቱ ምሳሌ ከምናምን ዝባዝንኬ ምሳሌ
አይጠቅመንም እኮ አሁን እኛ እሱ አይደለም የሚጠቅመን። መሬት ላይ ችግሮች አሉ። ሀገሪቷ ወደ ውጥንቅጥ ውስጥ እየገባች ነው። ሀገሪቷ ልትፈርስ ነች። ስለዚህ ጫፍ ላይ ያለ ስቴት ምንድን ነው አንተ ስትወድቅ ህዝቡም አብሮ ወደ ሌላ ቀውስ ውስጥ ሊገባ ነው የሚለውን የፖለቲካ ሴናሪዮ አብይ እኛ ወደ ብልጽግና እየገባን ነው፣ ብልጽግናችን እናሳካለን ብሎ ዝናሽን አቅፎ እንጦጦ ጫካ ላይ ኩሻፕ ሰርቶ ታዲያ እና ብልጽግናችን ልክ እንደዚህ እንጨርሰዋለን ይላል። ኩሻፕ እየሰራ ማለት ነው። እንደዚህ አብይ ማለት ይሄ እና አንዳንድ ብዙ ሰዎች የሚናገሩት እኔም እያስማማኝ የመጣው ነገር ምንድነው የጤናው ችግር የጤና ነገርም ራሱ እክል ያለበት ሰው እንደሆነ ነው የሚያሳየው። እውነት ለመናገር ችግር ያለበት ሰው እንደሆነ ነው የሚያሳየው ማለት ነው። በዛ ደረጃ ራሱን ደግሞ በዛ ደረጃ የሚገልጽ ስለሆነ ለማንኛውም ይሄንን ካለን የምርጫ ቦርድ ምንድን ነው እያለ ያለው? ምርጫ ቦርድ እያለ ያለው ምርጫ ማስመረጥ እችላለሁ ለዛም ዝግጅት እያደረኩ ነው እያለ ነው። እንግዲህ ምርጫ ቦርድ ይሄንን የሚናገረው ለአብይ ዝግጅት እንደሆነ ግልጽ ነው። ስለዚህ አብይ ምርጫ ማድረግ ይችላል፣ እሱ በሂደት የምናየው ነው። በእኔ በኩል የተዘጋ ነው። ምርጫ ቦርድ ግን ሰሞኑን በተደጋጋሚ ጊዜ በተለይ ጽናት ሚዲያም በምርጫ ጉዳይ ላይ ሰሞኑን በስፋት እያነሳ ነው። ስለዚህ የምርጫ ቦርድ ያው እንደ ተቋም አለው ምናምን ለማለት ካልሆነ በስተቀር በውጤት ደረጃ ምርጫ ቦርድ አሁን የተዘጋ በጋዝ ነው። አንደኛ በውጤት ደረጃ ምርጫ ቦርድ ገለልተኛ የሆነ አይደለም፣ ነፃ ፍትሃዊ ምርጫ ለማድረግ የሚያስችል ቁመናም የለው። አንደኛ የተቋማዊ ግንባታም የለው። ለዛ ደግሞ የህግ ማዕቀፎች የሚሆን ተልዕኮ ራሱ ግቡ የምርጫ ቦርድ ግብ ይህንን ለማሳካት አይፈቅድለትም። ልክ እንደ ናሽናል ዲያሎግ ነው። እንደ ፕሮፌሰር መስፍን አርአያ በመጨረሻ ላይ የአብይ ምክር ሀሳብ እንደሚሰጡት ማለት ነው። ከምክክር ኮሚሽኑ ሁሉም ከጠቀለሉ በኋላ ለአብይ ምክር ነው የሚሰጡት እና ምክር ሲሰጡት ደግሞ ሽግግር መንግስት አይቻልም ብሏል አብይ። ስለዚህ ከዛ ውጭ ያለ ምክር ነው የሚሰጡት። የባንዲራ ጉዳይ የምናምን ጉዳይ ምናምን ይሄ ይስተካከል ቴክኒካል ጉዳይ ማለት ስልጣኑ ጉዳይ ነው እና በእነሱ ጉዳይ ላይ ነው ህዝቡ የቆሰለው። የህዝቡ ጥያቄ ይሄ ነው ብለው ምክር ለመስጠት እንደተቋቋመ ሁሉ ምርጫ ቦርድም ከዚህ አይደለም። በውጤት ደረጃ አብይን ብልጽግና በነፃና ገለልተኛ ምርጫ እውነተኛውን የህዝብ ድምፅ ቆጥሮ ውጤቱን ይፋ የሚያደርግ የምርጫ ቦርድ በኢትዮጵያ ተቋም ውስጥ አልተገነባም። ትናንትም የለም፣ ዛሬም የለም። አሁን የተገነባው ብሔራዊ ምርጫ ቦርድ ሳይሆን ብሔራዊ የአብይ ምርጫ ቦርድ፣ የብልጽግና ምርጫ ቦርድ። የብልጽግና ምርጫ ቦርድ ደግሞ አሁን የሚቀጥለው ምርጫ ለማስመረጥ እየተዘጋጀው ነው እያለ ነው። የት አሁን ጥያቄው የት ነው? በየትኛው የት አካባቢ እንዴት አድርጎ ምናምን እሱ ላይ እኮ ነው። ምን አይነት ዝግጅት ነው የምታደርገው? እና ለዛ የሚሆንስ ግብአት ምን አለ? አሁንስ ሀገሪቷ ውስጥ ያለው ሰላም አጠቃላይ የምርጫ ህዝቡ ስለ ምርጫስ እያሰብ ነው? በምርጫ ጉዳይ ላይ ነው የሚያስቡ። እያስጨነቀው ያለው እሱ ነው እና በዚህ ጉዳይ ላይ የሰራችሁ ጥናት አለ ወይ ይባሉ ምንም የለም። ስለዚህ የአብይ የፕሮጀክት ምንድነው? ያው የምርጫ አቅምም አለ ብሎ ለማሳየት ካልሆነ በስተቀር በውጤት ደረጃ የሚያመጣው ፋይዳ ምንም ስለሌለ ሰውየው ደግሞ ተሸንፎ ማሸነፍም ስለማይፈልግ ስልጣኑን መልቀቅ ስለማይፈልግ ያለው አማራጭ ምንድነው? ብርሃኑ ጁላም ባጫንም ምናምን ከኬንያም ከደቡብ አስመጥቶ አስመራ እንዋጋለን የሚል ዘመቻ ነው የሚከፍተው ማለት ነው። ለዛ ዘመቻ ደግሞ ያው የተለያዩ የፕሮፓጋንዳ ቅስቀሳዎች ተጀምሯል። ብቻ ነው ተጧጡፏል ለመናገር። ስለዚህ በቀጣይ ምን ይሆናል የሚለው አብረን ምን ያለው የመጨረሻው አጀንዳይን ወደ እናንተ የማደርሰው እንግዲህ አዳነች አቤቤ ሰሞኑን የተለያዩ የፖለቲካ ፓርቲዎች ምናምን እያወያየች ነበር። አንዳንድ የፖለቲካ ፓርቲዎች ከዚህ በፊት በአንዳንድ ድርጅቶች የሚታወቁት ምናምን አንዳንድ ጊዜ መርጌታ ነን ይላሉ፣ አንዳንድ ጊዜ የፓርቲ ሊቀመንበር ነኝ ምናምን የሚሉ ሰዎች አሁን አዳነችን ፎቶ ሲሸልሙ ታይተዋል። እና እውነት ለመናገር አሁን የፓርቲ ፖለቲካን እኮ አሁን አንዱ ሰው በቃ እንደው እንዲጠየፉ ያደረጉት እንደነዚህ አይነት ሰዎች ናቸው። የአቅም
የተአማኒነት የምናምን ይሄ ሁሉ የጎደላቸው ሰዎች በየፓርቲው ይሰገሰጋሉ። የመጨረሻው በውጤት ደረጃ እና አንድ ሰው የሚመዘንበት ሚዛን በተለይ በኢትዮጵያ ውስጥ ያለ የፖለቲካ ፓርቲ እንዴት አይነት ጠንካራ ተቋም ለመገንባት ምንትኖቹ መመዘኛዎቹ ምናምን ነገር በጣም ተጋላጭ ስለሆነ እንደዚህ አይነት ሰዎች ናቸው በተቋም ውስጥ የተቋሙንም የትግሉንም ባለቤት አጠቃላይ የሚያበላሹት ነው። እና አዳነችን ሸልመዋል። አዳነች የአዲስ አበባን ሕዝብ ስላፈናቀለች ከቤቱ ስላስወጣች በኮሪደር ልማት በምናምን እያለች የአዲስ አበባ ነዋሪ ቁም ስቅሉን ስላሳየች ለነፃነት እንታገላለን ሲል የነበረ አጭበርባሪ ፓርቲ ውስጥ ሲነግድ የነበረ ሰው አሁን የእንኳን ደስ አለው ፎቶ እየሸለሙ ናቸው። እነዚህ አድርባዮች ምንድነው ብልጽግና ያጎርሳቸዋል። አሁን በጋራ ምክር ቤት በምናምን ተብሎ የሚሰበሰበው አንደኛ የውሸት ነው። ከዚህ ከምርጫ ጋር ምናምን ለማደናገር እና የብልጽግና መንግስት ለማጀብ ነው። ይሄ ህወሓትም ሲጠቀምበት ነበር እና የጫሚሶ ምናምን ሚሶ ማለት ልክ አሁን ነው። አሁን ብርሃኑ ጫሚሶ እንደተፈጠረው ሁሉ አሁን ሌሎችም እንደዚሁ አሉ። እና እንደው የተቋማቸውን ስም ለመጠበቅ ብለን ነው እንጂ እንደው ብንናገር ከነስማቸው ደስ ይል ነበር። ግን እነሱን የማይወክል ደግሞ ሌሎች ሰዎች ስላሉ ለተቋማቸው ስንል እንጂ እንደነዚህ አይነት አጭበርባሪዎች እንግዲህ አሁንም በኢትዮጵያ ፖለቲካ ላይ እየነገዱ እንደሆነ ማለት ነው። ነገ ጠዋት ግን ከነስብናቸው ከነስማቸው ወደ አደባባይ አንድ ባንድ እናመጣቸዋለን። ያው እጃችን ላይ ሚዲያ ላይ ያለው አሁን አገር ቤትም አይደለንም ያለ ነው እና በደንብ እያጋለጥናቸው እንመጣለን። ለማንኛውም የጀልባ ታሪካቸውን ጭምር እዚሁ ላይ ግን አንዱ የተናገረው አለ። አዳነች አበቤ እንደው ድምፁን ብትሰሙትና ብንመለስ ጥሩ ነው። ከንቲባችን ቁርጠኝነትና ብቃት ላይ እንደ ፓርቲ የምንመኘው ምኞት እኛም ወሎ ክልል ሆነን የመጀመሪያዋ ሴት ከንቲባ ሴት ሆና የእሱን አርአያ የምትከተልበት ጊዜ ይመጣል ብለን የምንጠብቀው የልማት ሂደትን የምንናፍቀው መሆኑን ለመግለጽ እሞክራለሁ። ሴት ጀግና በመሆኖት በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት ቁርጠኛ ካቢኔ መፍጠሮትና ካቢኔዎትም ደግሞ ልክ በርሶ ልክ መራመድ የሚችል ካቢኔ ስላሎት እጅግ በጣም እናበረታታና ልናመሰግን እንወዳለን። እንደሰማችሁት ነው እንግዲህ አሁን ይሄ ሰው የሚናገረው አዳነች አቤቤ በዋናነት አዲስ አበባ ውስጥ ለዘመናት የተከማቸውን ችግር ያፈታት ብቃታቸው ችግሮቹ እንዴት አድርጋ እንደፈታቸው ሲገልጽ ምናልባት ወሎ እንኳን ክልል ቢሆን የእርሶን እንደ ምሳሌ ወስደን ሴት የከተማ የክልላችን አስተዳደር የመጀመሪያ ጊዜ እንድናደርግ እና ይሄንን ጥያቄ የሚናገረው ማነው? ራሱ ነፃነት ጣሰው የሚባል የኦህዴድ ብልጽግና አባል ነው። የምትሞገሰው ማነች? የኦህዴዷ የአሪሷ እመቤት የሚሏት አዳነች አቤቤ ነች። እና ኦህዴድን ነው የሚያመሰግነው። በጣም እኮ ነው የሚገርመው። እሱ ብቻ አይደለም። ኦህዴድ ስለ አዲስ አበባ ነዋሪ ለዘመናት የተከማቸውን ጥያቄ የፈቱ ይህንን በሌላ ተርጉማቸው ነው ማየት ያለባቸው። ለዘመናት የተከማቸውን የተሰበርንበትን ምናምን ከመሬታችን ጋር ከምን ጋር ከኛ ጋር አብሮ እሱን ነው መናገር የሚፈልጉ እና ያንን የዘመናት ጥያቄያችንን ይሄንን መጤ ይሄንን ነፍጠኛ ይሄ ከተማ ውስጥ ያለውን ነቅለሽ ወደዛ በመጣለሽ የምትደነቂ ሰው ነሽ እና ይሄንን በማድረግሽ ደግሞ ልክ በተመሳሳይ ወሎ ላይ እንደው ክልል ብንሆን በተመሳሳይ ወሎ ላይ ያለውን አማራ 95 በመቶ የሆነውን አማራ ነቅለን ከበቾም ከሰላሌም ከምናምን ያለውን ሰብስበን ኦሮሞማ እናደርገዋለን እና ያንቺን ምሳሌ እንከተላለን የሚል መልእክት ነው ያለው። መልእክቱ ይሄ እና ከዛም ከዚህም የሰበሰብነውን የብልጽግና ሰራዊት ይዘን መተን ያው ምኞታችን እናሳካለን።
እና የአዲስ አበባ ውስጥም በተመሳሳይ ያደረግሽው ይሄ ነው። አዲስ አበባ ውስጥ ያለው መጤ ይሄ በየአደባባዩ የሚሳደቡት አሁን የወዴድ መንጋ በየአደባባዩ እንደዚህ አይነት የሚባለው። ስለዚህ የአዲስ አበባ ነዋሪ መጤ ነው። ተደጋጋሚ ከዚህ በፊት ነግረናል። የአዲስ አበባ የከተማ ነዋሪ ብለው በአፋቸው አይጠሩም። የአዲስ አበባ ሰውም አይሉ አዲስ አበባ ብለውም አይጠሩ። ገና አዲስ አበባ በአዋጅ ለማስቀየር እየጠበቁ ያሉት የምክክር ኮሚሽን ነው። የከተማ አስተዳደር ራሱ ይቀየር። የአዲስ አበባ ከተማ አስተዳደር አይደለም። በውጤት ደረጃ እነሱ የምክክር ኮሚሽኑ ምናምን እንደው አሸንፎ አጀንዳ ቀርጾ ምናምን ተሳክቶላቸው ከመጡ ስሙ ይቀየራል። እኛ ያለን ተጨባጭ መረጃ እሱ የከተማ አስተዳደሩ ስም ይቀየራል። የአዲስ አበባ ከተማ አስተዳደር የሚባል ይፈልሳል፣ ስም ይቀየርለታል። እና ወደዛ ድረስ ለመሄድ ያስቻላቸው ደግሞ ዋነኛ መንፈስ ደግሞ የከተማው ነዋሪ ከሌላ ቦታ መጥቶ በመሬታችን ላይ የሰፈረ መጤ ነው፣ ባለቤት አይደለም። ስለዚህ ያንን መጤ ደግሞ መንቀል አለብን፣ ስር ነቀል ለውጥ ማምጣት አለብን። ስለዚህ ንቅለ ተከላ መስራት አለብን ብላ የኦህዴድ አቅጣጫ አዳነችን በአፈጻጸም ደረጃ አስቀምጦ ታከለም አዳነችም ይህንን ንቅለ ተከላ ሲሰሩ ነበር፣ ሲቀባበሉ ነበር። እና ይሄ ሰው የሚናገረው ይሄ ነው። የዘመናት ጥያቄያችንን ነቅለሽ ይህንን መጤ በማስወጣትሽ ወሎም ክልል ከሆነች 95 በመቶ ያለው እዛ የሰፈረው ነባር ነዋሪው አማራውን ነቅለን የምናስወጣበትን የአፈጻጸም ልምድን የሰጠሽን የሚል እንድምታ ነው። ቋንቋቸው ይሄ ነው ማለት አማርኛ በደንብ የሚሰማ ሰው፣ አማርኛ መተርጎም የሚችል ሰው የአማርኛ ቁቤ አለ እና በአማርኛ ቁቤ ነገራት ይሄን እና በጣም በጣም የሚያሳዝነው። ስለዚህ ይሄ የበለጠ እኔ የሚያበሳጭ ይመስለኛል። ብቻ አንድ ቀን መልስ አለው ብዬ ተስፋ አደርጋለሁ። የአዲስ አበባ ነዋሪ መልስ አለው፣ የአማራ ሕዝብ መልስ አለው። መልስ ይመልስላችኋል፣ እየመለሰ ነው። ግን የበለጠ ደግሞ የሚመልስላችሁ ጊዜ ደግሞ የበለጠ ይመጣል፣ አሁን ከፊታችሁ ይመጣል እና ያኔ የምናስታውሳችሁ እነዚህ አይነት ቀረጻዎችን እነዚህ አይነት ቪዲዮዎችን ምናምን ወደኋላ እያመጣን ለልጆቻችሁ ምናምን ለቤተሰቦቻችሁ እውነቴን ነው የምነግራችሁ እና በዚህ ደረጃ ወደኋላ ታሪካችሁ የምናስታውሰው ይመስለኛል ብዬ አስባለሁ። የኢትዮጵያ ፖለቲካ ያ ስለሆነ ማለት ነው። እንግዲህ ይህንን ይመስላል የዛሬ ፕሮግራማችን። እንግዲህ በእኔ በኩል የያዝኩት ፕሮግራም ያጠናቀቁ ይመስለኛል። በሚቀጥለው በሌላ ፕሮግራም እስክንገናኝ የጽናት ሚዲያ ተከታዮች እንደከዚህ በፊቱ የጽናትን በመደገፍ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በመስጠት በሱፐር ቻት ጽናትን በመደገፍ ከጎናችን እንድትቆሙ በታላቅ አክብሮት ጠይቃለሁ። ስላዳመጣችሁንም እናመሰግናለን። ጽናት የህዝብ ድምፅ ነች።